አይተናል። ምንድነው እናንተ ምንድነው እንደ ባሏ ወዳው ነው እንጂ ለምንድነው ጥላት አይደለም። ጥላት ራሱ በዚህ ልክ እንደዚህ ያደርጉ ለምን እንዴ? ባሏ ነው እነሱን ያናደዱት። ምን መሰልሽ ማለት ነው ለምን ያቺ ተቆረጠ ማለት ነው የሚቀረው እነሱ ነገ ሰላም ወርደው ይመጣል። እና ደግሞ ይጋንጂ እና መሀል ባሉ አይደለም ጥላቷን ቢሆን አይፈለግም። ለምን እንዴ? እና ማሪዎች አትችላደረገች ምንም አይደለም፣ ችግር የለም። ጉሩታይ ዳና ናት፣ ምንም አልተቀረም። እንኳን ጊዜ ቪዲዮ ላይ ቀርቶ ከቪዲዮ ውጭም እንደፈለጋት እየመጣትም ሊሆንም ላይሆንም ይችላል። ባሏ ነው ምንም ቢያደርግ ያው ባሏ ፈቅዳ ባሏ እስካለች ድረስ እሷም ደግሞ ልንገርሽ እሷም ባሏ ስለሆነ ነው እንጂ እጅ አነሰችው ሌላ ሰው ላይ እጅ ተረሳ። ምክንያቱም ተናዳ ስለነበረ ነው። አንደኛ ቪዲዮን ከማየቷ በፊት ፎቶ ለቆ ወደ ቤት ሲመለስ ነው ይሄ ነገር የተፈጠረ እና ዛሬ ደግሞ የሆነ ነገር ኢንሻአላህ የተረጋጋ ነገር ይለቀቃል ብዬ አስባለሁ። ግን ፈጣሪ ሰላም ያርጋችሁ። እሱ ማታች እያለን በቃ ስለማምታቱ አናውራ። እንዴት ነሽ? ድንግል ማርያም ገና ነሽ ወይ? ንግስቷዬ አንዴ ላውራና ለልጅቷ አንዴ ምላሽ ልስጣትና እኔ ቦታ ለቃለሁ። ከፈለጋችሁ ሰላም ናችሁ? እንዴት ናችሁ? ትያይ ሁላችሁንም ሰላም ብያለሁ። ከላይ እስከታች ሁላችሁንም ማለት ነው። ታና ወደ እንዴት ነሽ? ያው ታውቃላችሁ ሩታዬ ብዙ ጊዜ በጣም በምትናደድበት ሰዓት አለሁላችሁ። እግዚአብሔር ይመስገን። ሩታዬ በጣም በምትናደድበት ሰዓት ታውቃላችሁ ጨጓሯን እንደሚያማት እርግዝናም አለ ሁሉ ነገር ተደራርቦባታልና አጋጣሚ አይታወቅም። ድንገት አሟትም ሊሆን ይችላል እኮ እዛ ጋር የተቋረጠበት ፓርት ላይ ማለት ነው። ብዙዎቹን አነጋጋሪ ያደረገው ያቺ የተቋረጠችበት ፓርት ናት አይደለ? ንግስቷ እሱ አነጋጋሪ እያደረጋችሁ ያለ እሱ ጋር ነው። ኦኬ። ስለዚህ ሆነም ቀረ ነገ ከነገ ወዲያ መምጣቱ አይቀርም። በራሷ ቪዲዮ ትመጣለች። ትንሽ ነው የቀራት 200 ልገባ ነው። ትንሽ ነው የቀራት። ስለዚህ በራሷ መምጣቱ አይቀርም። የዛን ሳለ ምን እንደሆነ ማወቅ እንችላለን። ነገር ግን አሁን ይኸውላችሁ አሁን ግን የሆነ ነገር ብለን ሰው ላይ ባንፈርድ እርግጠኛ ነኝ እርጉዝ ሆና እንደዚህ እያየት ሊመታት አይችልም። እጅ አይሰነዝርም ሲጀመር። እሷም ተናዳ ስለሆነ ባየችው ነገር ስለተናደደች የሆነው ነገር ስላናደዳት እውነት ነው ከባሏ ስለማጠብቀው ነገር ነው እንደዚህ ነገር እየተፈጠረው። ስለዚህ እንትን ብለን ብንጠብቅ ማለት እሷ ቪዲዮ እስከምትለቅ ድረስ ብንጠብቅ ነገ ከነገ ወዲያ ምንድን ነው የሚፈጠረው ብለን ብንጠብቅ ይሻላል። በነገራችን ብንጠብቅ ይሻላል። የሆነ ነገር ሆናለች ምናምን ነገር ብለን እሷ ላይ መፍረድ አይቻልም። ማንኛውም ሴት ባሏ ከወንድም ጋራ አንደኛ እሱ ቪዲዮ ብቻ ሳይሆን የሰራው ቲክቶክ ለቋታል። በዛ ሰዓት ቪዲዮ ለቋል። ደግሞ ይሄ ፎቶ ደግሞ አንድ ካፕል የሆነ ሰው እንደሚነሳ አይነት ነገር ነው። በዛ እሷ ደግሞ ተርሳችታለች እና ለዛ ነው እንጂ ሚሷ ራሱ እሱ ራሱ ምንም ንግስቷ እንዴት አውራና እናወራለን። ሶሲ አንድ ሴትዮ ወይ ጠፍተሽ ነው አውሪና ጨርሽና እናወራለን። አይ ንግስቷ ታውራሽ ነው ንግስቷ ታውራች ወይ ወደ እሺ አንድ ነገር ልናገር። ሩታ ማለት ነው የሆነ ነገር ተፈጥሮ ቢሆን አትናገርም። ብዙ ብሏት አይምሮ በላይ ሲሆንባት ነው የምትተነፍሰው። ይሄንን ተረዷት። ስለዚህ እዚህ ጋር ማለት ነው ንንገራችሁ ማለት ነው የድንግል ማርያም ልጅ ይቅርታ አድርጉልኝና እኔ የራሴን ሀሳብ መናገር ይችላል። እኛ ሳንረዳት አልቀረንም። ማርያምን እየምሬን ነው። እኔ የራሴን ሀሳብ ልናገር ማለት ነው። እንደ ሴት እንደማንነታችን እንረዳታለን እኮ ወይ እናቴ። ኦኬ የድንግል ማርያም ልጅ ማለት ሁለቱም ይደርጉና እኔ ሊያወራ የራሴን ሀሳብ ማለት ነው። እዚህ ጋር ማለት ነው እዚህ ጋር ንንገርሽ ማለት ነው አንድ ሰው ጥፋት ሲያጠፋ ጥፋት ነው ይባላል። ለምሳሌ የሆነ ሩታዬ ጥፋት ሲታጠፋን ጀግና፣ ጥፋት ሳታጠፋን ጀግና ማለት አይቻልም። ትላንትና አብርሽ ጥፋት አጥፍቷል።
ግን እናንተ አንድ ሰው ጥፋት ሲያጠፋ የሰራው ነገር ትክክል አይደለም፣ ጥፋት ነው፣ ተመለስ ብለህ ግጥም አድርጎ ሰው ያወራል። ግን እዚህ ጋር ጥፋቱን ሻፍነን ጥፋት ሲያጠፋ ጀግና፣ አንድ ሲያረግ ጀግና። እሺ ትናንትና ቪዲዮ ምንድነው ጀግና የሚያስብለው? የኔ ጥያቄ ነው፣ የምሬን ነው። ምን ሆነ ጀግና የሚያስብለው? እኔ በጣም ነው መኪያ ሁሉም ሰው ሊፈርድብኝ ይችላል። እኔ አሚን ብያ ተቀበልኩት። ሚዲያ መሪ ምንድነው? እሺ ተራ ልናወራ እስቲ ዝም በግስቲ ያሳበኝ ጀምሬ ነው። እኔ በጣም ተቃወምኩት። ነገር ግን ወደ ሚዲያ እንደዚህ አውጥቼ አልተናገርኩም። የድንግል ማርያም ዝም ማለት በቃ እዚህ ጋር እኔ ለምሳሌ አሁን ባለትዳር ነኝ አውቃለሁ። ለምሳሌ ባለትዳር የሆነ ሰው ያውቃል። ምክንያቱም እሱ ምንድነው ያለው ትላንትና ሺህ ጊዜ ጥፍ ብትመጣ ትዳር ውስጥ አያገባሽም ማለት ዜሮ አይባልም። በጣም ነውር ነው። ሚስትን አያገባሽም። እኔ አሁንም ከዚህ በኋላ ምን የሚዲያ ሰው ነኝ። የፈለኩት ሴት እሺ ሚዲያ ላይ የሚንዘላዘለ ከሆነ ሚዲያ ላይ እንደፈለገበት ሴት ለሚለጣጠፈ ከሆነ ለምን አገባ? ትዳር ውስጥ ለምን ገባ? ለምን መጀመሪያ ማዘላዘልና ማስከስከስ ለምን መጀመሪያ አይጨርስም ነበር? ትዳር ውስጥ ከገባሽ በኋላ እንደፈለግ ከሆነለ እንደፈለግ እወጣለሁ እንደፈለግ እገባለሁ ማለት ኖ ማፊ ያኔ አይባልም። ነገራችን ላይ ሲቀጥል ደግሞ የሁሉ መዘዝ የመጣው በራሱ ስራ ነው። ሩታ ባመጣችው ስራ አይደለም፣ ሩታ ባደረገችው ስራ አይደለም። የሁሉ መዘዝ የመጣው ራሱ ያጠፋውን ነገር ራሱ ማስተካከል ሲገባት አብረን ሄደን እናስተካክላለን እያለችው እየተናገረችው ራሱ በራሱ መንገድ ሄዶ ነገሮችን አስተካክላለሁ ብሎ ሄደ። እንኳን ሊያስተካክል አይደለም ትዳሩ ላይ ነው ህይወቱ ላይ ነው የበጣበጠው አይደለም። ከዛ ላይ ደግሞ አልፎ ተርፎ ማለት ነው ንገሪሽ እንኳን አጥፍቶ እንኳን አንድ ሰው ጥፋት ሲያጠፋ ይቅርታ ይላል። ይቅርታ ማለት ፍቅርና ምንድነው እያለው ያለው? ምን ያገባሻል? እኔ ከዚህ በኋላ እንደፈለግ ከሆነለው የፈለግሽበት ቦታ ሂጂ። ሴት ልጅ አሁን ሰው እርጉዝ ናት፣ የትም አትሄድም። ወላሂ ሴት ልጅ አንዴ ከቆረጠች ትቆርጣለች ትሄዳለችም። ሩታ ገና 21 ዓመት ህፃን ልጅ ናት። ልጅ ወዷ ላይ ይዛለች። ግን ፈጣሪ ነው ያሰጣት፣ ጸጋ ነው፣ ምንም ችግር የለውም። ግን እሱ ዛሬ ላይ ለሱ ብላ ቤተሰቧን ጥላ ትምህርቷን ጥላ ለሱ ብላ ስለሄደች ብቻ የት ትሄዳለች? የፈለግሽበት ቦታ ውጪ፣ የፈለግሽበት አይባልም። ለሽላታል ለምን ጀግና ቢሆንስ ደግሞ ለምን ጀግና? ምን ነው ጀግንነቱ? በምኑ ቦታ ነው እስቲ ንገሩኝ። በምኑ ቦታ ነው ጀግንነቱ? እዩ ቆይ ውዴ፣ ለምሳሌ እዚህ ቤታ የሚገልጸው ነገር ምን እንደሆነ ታውቃላችሁ? ተቆንጥቶ ያላደገ ጋጠ ወጥ እንደሆነ ነው የሚገልጸው እዚህ ቦታ ማለት ነው። ማወቅ አለባችሁ ነገር ነው። አትሰዳደቡ ውዴ፣ ሐሳብ ሰጥቷል። እዩ ቪዲዮው ላይ እኮ ማለት ነው መግቢያ ላይ እንትን ሲል የመጣውን እችለዋለሁ ብሎ እኮ አውቆ የገባበት እያወቀ ያሁኑ ዛሬ ለማጥቶ እኔ እንደፈለኩ ወጥቼ እንደፈለኩ ይገባለሁ። ማን ያገባል? እንደ ያፈለኩ መዘለዘል ከሆነ ለምን አገባ? ለምን ትዳ እኔ ወለድ ዘራለች አይፈልግም። እርግዝና ገና ናት ይችልሽ ገና ዘር የዘራ ገና ይቅርታ አድርገን የድንግል ማርያም ልጅ እኮ ሊወርድ ይችላል። ለምን እኮ ይወርዳል? እንደዚህ ሲጀመር ደግሞ እንደዛ ነገር ያደርጋል። አባስም በይ ሲቀጥል ማለት ነው ምንም የሚያስጠላ ነገር አይደለም። ምንም የሚያስጠላ ነገር አይደለም። እንደዚህ ለምሳሌ ለእሷ ካሰበ ለልጁ ማሰብ አለበት። ምን በሱ የተፈጠረ ልጅ መውለድ አይፈልግም። በቃ ያንን ተውት፣ እዚህ ቦታ እንግባ። ሲቀጥል ልጅቱ አሁን ምን ማድረግ ይፈልጋል? እያየች እያለቀሰች የበታችነት ስሜት ተሰምቷል። ቁጭ ብላ የበታችነት ስሜት እንዲሰማት እንጂ ትልቅ አይምሮ የእውነት አስመሳይ ባይሆን ይሄንን አያደርግም። ጥፋቱ የራሱ ሆኖ በነገራችን ላይ እሱ ደፈራት በሚዲያ ላይ እንድትሰደብ እግዚአብሔር ይመስገን። እኔ እስካሁን ድረስ ስትሰደብ አላየሁም። በጣም ጥቂት ሰው ነው እየሰደባት ያለው። ነገር ግን ትናቅ በአደባባይ ላይ እንድትሰደብ እያደረገ ኤፍሬም ጭራሽ ብሎ ትናንትና ጨጓራሽን አቃጥሏለሁ ይላታል። እኔ ደፋር የሚለጠፉበት ሴቶቹም እየመጡ የሚለጣጠፉበት እሷ በቃ እዚህ ጋር ቁም ያለ ይሄን ነገር ብሎ መዝጋት ይችል ነበረ። ይህችም ደግሞ 10 ዓመት አላያችሁም እንዴ? ባለፈው ኢሳም ነው የሚባለው አይደል? ያቺ ዩቱብ ላይ ይቺ ማናት ልጅቷ ለማቀፍ ስትሄድ ኖ ብሎ እኮ እዛ ነው ያቆማት። የሚያፈቅራት ልጅ ስላለች ብቻ ማለት ነው። ልጅ ብቻ ማለት ነው። እንዳትነኪኝ እኮ ነው ያላት። ልነግርሽ ነው
ሰውየው ነው ሰውየው ማንንም ሴት አይፈልግም። ሴትን እየቀመሰ ለትዳር አይሆንም። በነገራችን ላይ ሴትን እየቀመሰ ላይፉ መቅጨት በቃ ልቡን ገልብጦ ይሄ ልብ የተገለበጠ የሚሟማ አይመስለውም። ይሄ ጡንቻ ማበጥ የሚሟማ አልመሰለውም። ለአዳር ብቻ እንጂ ለትዳር መያዝ አይፈልግም እሱ። ሲጀመር እኮ ወላሂ እኔ ብዙ አልናገርም። የምር እንድናገር በግድ መናገር የማትፈልገው ነገር ትናንትና እኮ እናውቃለን እኮ አብርሃም ማነት ዛሬ ላይ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም የሚቀዲያ ሰው አውርዱ አባት ማላህ ፍራት ዱን እፍ ስታስጠሉ የሚቀዲያ ሰው አውርዱ። አውሪ ችግር የለውም። ወደ ቅጂ 10 ጊዜ እየተቀደለ ምን ችግር አለው? እኔ መላችሁ ማለት ነው አብርሃም የሚሄድበት መንገድ ወላሂ ልክ አይደለም። ምክንያቱም ልጅቷ እርጉዝ ናት አሁን ላይ። ሲቀጥል እሱ ነፂን አገኛት፣ ነፂን ብቻውን ሌሽ አገኛት። ያገኛት ሌሽ ምሳ መጋበዝ ለምን አስፈለጋ? ከእሷ ጋር ቲክቶክ ሰርቶ መቦሰጥ ለምን አስፈለገው? ጉዳይ እሱ ብቻ አይደለም። የሆነ የደበቀ ነገር አለ። ለምን እሷ አብረን እንገና አብረን ነው የምናገኘት ብሎ ቃል ገብቶ እንደ ተደብቆ ሄዶ ያገኛል? ምን ታስባለች? ባልሽ እንደዚህ ቢያላቸው። ስለዚህ አሁን እኛ ወደ ሩታ ምን ማድረግ እንዳለባት መመካከር ነው። ሲቀጥል አብርሃምም ወላሂ ህዝቡ አንድ ሆኑ ሰብስክራይብ ያደረገው በሩታ በኩል ሰብስክራይብ ያደረገው እንዳለ ሰብስክራይቡ ቢያነሳበት ወላሂ ልኩ ይገባል። አንሱ ምናጠፋው ምኛንን ምናወርደው ምኛንን ታውቃላችኋ። ወላሂ እንደዛ አታውሩ። ሰብስክራይብ እንደዛ እንዳትወሩ፣ ሰቦታ እንዳታወሩ። እሱን ሳይሆን ማለት ነው በቃ የሚሰራው ስራ ልክ አይደለም እያላችሁ ጻፉ እንጂ ሰብስክራይብ ምናምን አይሰማም። እሱ ሲጨመር ቋቁበታለሁን አይሰማም። ፈለገ ሰው የራሱ ሰው ንግስቷን እንገሪሽ ዛህራን እንገሪሽ ማለት ነው። እሱ እንኳን እንዳይሰማ የሆነ ሴት ልጅ ሆነሽ የኔ ባል እኮ በኔ ላይ እንደዚህ ቢያደርግስ እኔ ምንድን ነው የሚያደርገው የሚለው ነገር ታስባለሽ እኮ። አሁን አንዳንድ ጊዜ ለምሳሌ ምን ይላሉ? እሱ እኮ ጀግና ነው። ምን ሆኖ ጀግና? የኔ ንገረኝ። እኔ እኮ ግራ ነው ገባኝ። በምን ጀግና? እየሄደ ከሴቶቹ መለጣጠፍ፣ እየሄደ ሴቶቹን ማግኘት፣ እየተደበቀ ማግኘት፣ እቤት ያለ ሴት ማስለቀስ፣ ለሱ ይሄ ነው መለጣጠፍ። ከሴት ጋር ፎቶ መነሳት፣ ከሴት ጋር ያልሆነ ነገር እንትን ላይ ቴሌግራም ቲክቶክ ላይ መፖስት፣ ይሄ ጀግንነት አያስብለኝም ለኔ። ሲኖር ነው ጀግንነት ማለት። የምር ጋስት ወጥቶ ምን ይላሉ? እሱ እኮ ጀግና። ቆይ ንገራችሁ እኔ ከመጀመሪያ ጀምሮ አላጨበጭብም። ጥፋትን ጥፋት ነው እለዋለሁ። እመቤቴን አላጨበጭብም፣ አላስቀብጥም። እንደዚህ ነው ሰው ሩታና እሱ መለያየት የሚፈልጉ ልጆች ናቸው እሱ የሚያደንቁት ወላሂ። ምክንያቱም እንዲለያዩ ስለሚፈልጉ ይቀርበታል እንጂ እንትን አይልበትም። ከማትኖር ገደል ይግባቡ። ይኸውልሽ ሩታ የሆነ ነገር ጥፋት ብታጠፋ ኑሮ ግን አቤት አቤት የሚረግጣት ህዝብ እመቤቴን አቤት ህዝቡ በጣም ብዙ ሰው ነበረ የሚጠቆሙባት የነበረው። አብርሃም ሲሆን ግን ማነው እሱ? ማን ስለሆነ ነው ዝም የሚባለው? እንኳን እሱ አይደለም ኤፍሬም ጥፋት ነው ጥፋት ተብሎ ተነግሮታል። እንኳን አብርሃም አይደለም እነሱ ሲጀመር ሩታና አብርሽ መለያየት እንዲለያዩ የሚፈልጉ ልጆች ናቸው እሱ የሚያደንቁት። ዛህራ እኔ ግልጽውን ንገርሽ፣ ከዚህ በፊት ምን ብያለሁ? ትዳር የሚያስብል ነገር አለ። እኔ ከዚህ በፊት እንደዚህ አይነት ትዳር ከምትኖር የምር ቢቀራ ብዬ አውርቻለሁ። እኔ አሁንም አውራለሁ። ካላስ የህይወት እኮ ሞዴሬተር ያላችሁ ማናችሁ? ሞዴሬተር በሞዴሬተር አንሳቸው በማረም ለምሳሌ ማለት ነው እኛ ትዳር ላይ ስንኖር ሁልጊዜ እንደዚህ እያነሷቸው ነው ማሬ ሞት እንዳታረጉ ነኝ በግነኝ በግነኝ የፈለግሽውን በይ ተቀመጡ ሴት ሆኖ አሁን እዚህ ጋር ማለት ነው አንዳንድ ሰው እንደፈለጋችሁ ማሰብ ትችላላችሁ ማለት ነው። ግን እውነት ቢኖር ሰው እሷ ለምሳሌ በመጣ ሁሉ እየተላጣጠ እኔ ከፈለኩት ምን ያህል ትዳር ይባላል እንዴ? የአዳሪም አይሆንም እንደዚህ አይነት ወንድ በአናታችሁ እንነጋገር። ዛህራ እውነት እንነጋገር። የሆነ ሰዓት ላይ የሩታ ከእንትና ፍቅረኛ ናት ብሎ የመጣ ሰዓት ላይ ፎቶ ከየት መጣ ተብሎ የተወራበት ሰዓት ላይ የዛን ሰዓት ምን ያክል ነበር የተፋጀ ነው? ምን ያክል ነበር የነበር ነው ከዳኒ ጋር እሱ ተርና አብርሃም ራሱ ነው ፎቶ ነው በአንድ ቀን አይደል እንዴ ከቤት ገፍትሮ ያወጣት? አንቺ ታስታውሳላችሁ አይደል?
እና ለዛም ነገር መረጃ ባለሌ ነገር ያለ መረጃ አይታችኋላ። ፎቶ ብቻ ነው የራሷ የድሮ ፎቶ ብቻ ነው እንጂ እኮ ከዳኒ ጋር ፎቶ አልነበረም። የለም ይወጣ ነበረ ፎቶ የተመረቀችበት የራሷ ብቻ የልጅነት ነው። ወደ ሰዓት ላይ ስትዝናና ጊዜ የተነሳችው ፎቶ በቃ ከሁለት ፎቶ በላይ ምንም ነገር የወጣ ነገር የእሱን ፎቶ ቪዲዮ ያወረደው ሀቢብቲ ከእሱ ጋር ሳይሆን ከፌስቡክ በግሏ ፌስቡክ ገብቷ ከፌስቡክ የራሷ ፎቶ የድሮ ፎቶ እኮ ነው እንደዚህ ያደረጋት እንጂ ከዳኒ ጋር ምንም ፎቶ አልነበረም። እንኳን አንቺ ከዳኒ ጋር ማለጣጠፍ ምናምን ያላረገችም ነበር። አውጥቶ በአንድ ቀን ከቤት ሲወረወር አይደለም ማለት ነው። ንግስቷ የምሬን ነው። ነገሩን እኮ ነው እያልኩሽ ያለሁት። የእሷን ከእንደዛ ወጥቶበት ስንትና ስንት ነገር እንደተፈጠረ እኛ ነን የምናውቀው። ልክ ነሽ። ስንት ነገር ግን ለእሱ ነገር ስንት ነገር እሷ ላይ ሲሆን ነገር ይገናል። እሱ ላይ ሲሆን ደግሞ ነገር አይገንም። ማንም ሰው አይናገረውም። እሱ ንጉስ ነው። ትዳር የጋራ ሀቢብቲ በአሁኑ ሰዓት የሚፈልገው ከሩታ ተለያይተው እሱ እንደፈለገ መሆን ነው። ሩታም ደግሞ መምራት ተከራይታ ለራሷ ለግሏ ዩቱባን እየሰራች እንደግፋታለን። ላይ ሰብስክራይብ ሼር ነው ዛሬ ሩታ ከቆረጠች ማለት ነው። ቆረጠች በቤቴን አትመለስም። መቼም የማትመለስ ልጅ ናት። አንዴ ከቆረጠች አንቺ ቆረጠች ማትመለስ ናት። ትግስቷን በጣም ተፈታትኗታል። በጣም ማለት ነው። በጣም ነው የተፈታተናት። እኔ ደግሞ ነገር ባለባሩ የገቢ ምንጭ እኮ ነች። እሷ እኮ የገቢ ምንጭ ነች። በቃ ሌላ ነገር አይደለም። ሲሆን ይንገራችሁ ማለት ነው። የቤት ኪራይ እንኳን ድራማ ሰርታ ነው የሚፈቅደው። ለዛ ነው ጀግና ወይ ብዙ አታውሩ እውነት ብዙ አታውሩ። በቃ ውስጥ አላወሩም። በቃ እኔ ትቼዋለሁ። አወሩ ግን በትዳር ክብር ብኖር እንጂ ምንድን ነው ይሄ? የለም ምንም እውነት የሚያወራ አንድ ሰው የለም። ምን ይላል? እሱ ከስጋ ብቻ ነው እንደምትኖረው ነው ሚዲያ ማሪ እስቲ ነገር አብራን ታድሰ ነው ወይ ሩታ ሀብቴ ነው ሚዲያ ማሪ የድንግል ማርያም ፈጣሪ ባርክ ስለቆምሽ በጣም ደስ ብሎናል። ያኔ የመጀመሪያ ልጆቹ አሁን እዚህ ጋር ማለት ነው ድንግል ማርያም ልጆቹን አንድ ላይ ማሳሰብ ነበረባቸው። ለአብርሃም ራሱ ማለት ነው በሩታ እንዳትመጣብኝ በፈለግከውና እኔ በሩታ እንዳትመጣብኝ ብዬዋለሁ። ማርያምን የምሬ ነው። እኔ እዚህ ጋር ጥፋተኛ ናት የማደርጋት ልጆቹን እየበታተኑ ነው። እንትን ቢኖራቸው ይበታተኑ ንገሪሽ ማለት ነው። የፈለገው የምስል አስመሳይ ሰው ገደል ይግባ። እሷ ትንሽ ሰው ለራሷ ህይወት ትምር እንጂ ገና ሚዲያን ገና በራሷ እግር ቆማ እንደዚህ አይነት ህይወት ይውጣ እንጂ የምርን ተከብራ ነው የምትኖረው። እስከ ዛሬ እኮ የሚያጠፋ ሁሉም ጥፋት ያለው ማን ጋ ነው? አብርሃም ጋር ከራሱ ጋር አጥፍቶ እሷ ጥፋተኛ ያደርጋታል። ያጠፋል፣ ነገሮችን ይወቅሳል። እሷ ደግሞ ሀይ ሆና ስለምትነሳ እልህም ስለሚይዛት ጀግናም ስለሆነች ጥፋት እሷ ጋር ጎልቶ ይታያል። ወላሂ እያንዳንዱ ደቂቃ፣ እያንዳንዱ ሰከንድ፣ እያንዳንዱ ደቂቃዎች የሚያጠፋው ማን ነው? አብርሃም ነው። ይሄ ዘኸራ አሁን በዚህን ሰዓት ማለት ሩታ ይቅርታ ጠይቂ። ለምንድን ነው እንደዚህ ያስፈልግ? በዚህን ሰዓት አሁን ድርድር አላውቅም። በሩታ የድርድር አላውቅም። በአብርሃም ቢመጡ ይሻለኛል በሩታ ከሚመጡ። እዚህ ጋር 76 ሰው ያላችሁ ታፕታፕ አድርጎ ምን ይሰራል? 88 እያደረገ ነው። ቆይ እስኪ ታፕታፕ እናስደርግ፣ ታፕታፕ እናስደርግ። ቆይ በእናታችሁ ምን እናረጋለን ማለት ነው። እመቤቴን የምሬን ነው። ኪያ ጌታ ምስክሬን እኔ ከዚህ በፊት ተናግሬያለሁ። እኔ በሩታ በኩል እንዳትመጣብኝ በፈለግከው ነው። እኔ ሩታ እንዳትነካብኝ ብያለሁ። ማርያምን የምሬን ነው። የድንግል አሁን ቢሆን ነገርሽ ማለት ነው። ከእንደዚህ አይነት ህይወት ወጥታ የራሷ ህይወት ብትጀምር ኑሮ የምሬ ነው። ጠንካራ ማንም ይሰድባት የለም። ራሷ አስከብራ ነው የሚኖረው። ግን አሁን ላይ እሱ ቢመጣ ሁሉ ይለጣጠፋል። በቃ የራሱን ጻድቅ አድርጎ እሷ ጥፋተኛ ያደርጋታል። የሆነ ቪዲዮ ሲሰራ ሁሉ ጊዜ እመቤቴን ብታምኝም ባታምኝም ይቺ ልጅ ነፃነት መጣችበት ከተባለ ቀን ጀምሮ ማለት ነው በጣም ነው የታመምኩት። ጌታ ምስክሬ። ለምን ሩታ ላይ ምን አይነት ነገር እንደሚደርስበት ይታወቀኛል። እኔ ይታወቀኛል። በቃ እንደዚህ ማለት ነው።
በሚዲያ ንገርሽ የግድን ትንሽ እንኳን ለምሳሌ አሁን ኦዶ ውስጥ ልጁን ኦዳ ውስጥ ይዛለች የእሱን ልጅ ማለት ነው። ግን ለሚዲያ አሳልፎ ነው የሚሰጣት። አሳልፎ ባለፈው የሰራው ፕራንክ አላያችሁትም? ልጁ ምናምን ብለው አውዙ ቢላሂ የሚያስቸርቅ ሚያው ሙይት አታደርጉኝ እናንተ ለሽ ሙይት ታርጉኛላችሁ። ተናግሬያለሁ። ሩታ ጥፋተኛ ከሆነች ጥፋተኛ ላለ አብርሃም ጥፋተኛ ከሆነ ጥፋተኛ ነው። አሁንም ጥፋተኛ ነው። አሁን ጥፋተኛ ነው። ምንም ልሸፍንለታል እሱ ይሄን አይደለችም እንዴ? ጥላት እንኳን እኮ እንደዚህ አይደረግም። ምንድነው ይሄን ነሃል? ነገ እኔስ ብሆንስ እኔ ላይ ቢደርስስ ይሄ ነገር አንተ ለምንድነው ልጆቹ ወደታች የምትገለብጡት እናንተ? ማነው ሞዴሬተር? ማነው ነው ሞዴሬተሮች? ስነ ስርዓት ያዙ። ማንንም ሰው መገልበጥ አትችሉም። ሁሉም ሀሳቡን መስጠት መብቱ ነው። እግዚአብሔር ይመስገን ሰላም ነው። ዛሬ ስላወጣሽ ለልጅሽ ለራስሽ እንጂ ይውጣልሽ። ሀቅ የሚያወጣ የለም። የሚደፋፍን የሚያጭበረብር ሌባ እንጂ ትክክለኛ የሚያወራ የለም። መሪ ጀግና ነው። ሴቶች እያመጣ አዳራ እያመጣ ጀግና ነው። ሴተኛ አዳራ ይዞ እየመጣ ጀግና ነው። በጣም ነው የምናመሰግነው። አለለም ጥፋትን ጥፋት ነው የምለው መጀመሪያ ጭብጭብ አልሸከመው የውስጣችንን ነው የተናገርሽልን። እኛም ይሄን ነው የምንቃየመው። እኛም አንደግፈውም። በጣም እኔ በተለይ ቅድስት ማን ነው አስወረደ? በተለይ እኔንም አይንሽን እንዳላይ ብለውኛል። አሮጊት ምናምን እያሉኝ ከድሮም ጀምሮ ስለምቃየማቸው ይሄ ነገር አይሆንም ስላልኩኝ ብዙ ስድብ ነው የሚደርስብኝ። እኔ አያገባኝም። ከእውነተኛ ጎን ነው የምቆመው። አሁን ትላንትና ባየሁት ቪዲዮ በጣም ነው ያዘንኩት። ገና አቃጥልሻለሁ። ዛሬ ስድቡ አይገልም። ስድቡ ቢገል ኖሮ ሩታ እስከ ዛሬ 10 ትሞት ነበረ። ስለዚህ ነው ራሱ እኔ እመቤቴን ሲያኔ እግሯ ላይ ወር መልሶ ካለመነ ታያለሽ። ስድቡ አይደለም ባለቤቱ እኮ ነው ያቃጥልሻለሁ ያላት። ገና አቃጥልሻለሁ አብርሃም ነው ያላት። ለምን ማለት ለምን ፈለገ? ኦዲየንስ እኮ ትዳር ብሎ ደግሞ የእሱ ህይወት የእሷ ህይወት የሚባል ነገር የለም። ሚስቱ ናት እኮ እንዴት ነው የማያገባት? ሚስት ናት እኮ አይደለችም ወይ ደግሞ ውሽማ አይደለችም እዛ ጋር የተቀመጠችው። አቃጥልሻለሁ ሲላት አስቢ ውስቲ ሚስቱን በሚዲያ አውጥቶ አቃጥልሻለሁ ማለት ምን ማለት ነው? ስለዚህ እሱ ይውጣና የኔና የሩታ ትዳር ፌክ ነው ዋና ሚስት አይደለንም ብሎ ለምን ይፋት አይደለም ምን አያወጣም ታዲያ? እንደዚህ ነገር ተፈለገ። ቆይ ልንገርሽ፣ አልጋ የሚከራይላት በእሷ ገንዘብ አይደል እንዴ? አለ እሷ አግባብ ያሰራት። አረ እሷ ማውራት አለብን። የሰው ሀቅ ነው፣ የሚስት ሀቅ ነው። ገንዘብ አለቦታው የሚስቱን ገንዘብ ለምን ያባክናል? ለሚስቱ ሪስፔክት የለውም። በቃ ብቻውን ሰርቶ ያገኘው ብር እኮ የለም። ከዚህ በፊት ከእያንዳንዳቸው ጋር ሴቶች ሲሆን 582 ሰው ሩታ ሲያገኝ እኮ ነው ይናክል አንዴ ዛህራዬ አንድ ታብታብ ኮፒ ሊንክ አድርጉላት ማለት በነገራችን ላይ እንደዚህ ነገር ሲወራ ጊዜ የማይፈልጉ ሰዎች አሉ። በነገራችን ላይ እግዚአብሔር ምስክሬን የመሬ ነው። ምንም ወደኋላ የምደብቀው ነገር የለም። ምንም ነገር የለም። እንደዚህ ነገር ሲነሳ የማይፈልጉ ሰዎች አሉ። ጥፋቱ ተደብቆ እንዲቀራ ነው የሚፈልጉት። እና እኔ ተደብቆ እንዲቀር ነው ድራማ ነው እያሉ እየሸፋፈኑ ድራማ አይደለም፣ ምንም ድራማ አይደለም። ለአብርሃም አድርሱለት፣ ቀርታችሁ ስጡት። የድንግል ማርያም ልጅ ባለጌና ከብለሃለች ብላችሁ ላኩለት። አይገርመኝም። እኔ አግኝቼውም የምናገረው ነገር ነው። ባለጌ ነው። ድንግል ማርያም ልጅ ታይ ወጣረስ ወድሻለሽ። ትክክል እኮ ነው። ትክክል ነው። ተውት። እኔም ብያለሁ። እኔም ንገሩኝ፣ ጨምሩኝ። እግዚአብሔር ምስክሬን እኔ በዚህ